ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ። ዛሬ ደግሞ ቀጣይ ክፍል አብል ድራማ ይዤ መጥቻለሁ። ባለፈው እንግዲህ አዝራ ከአብል ጋር እሷ እስር ቤት ሆና እኔ እኮ በጣም ከአንቺ ፍቅር ይዞኛል ብሎ ሲያወራ ነበረና እያለቀ ዛሬ ደግሞ ቀጣዩን ይዤ መጥቻለሁ። ዩቲዩብ ላይ ሰብስክራይብ ያደረጋችሁ እያበረታታችሁኝ ከጎኔ ሆኖ ስለምታበረታቱ በጣም ነው የማመሰግነው። ቀጣይ ክፍል አሁን እንግዲህ አዝራ ሮጦ መጣና አባትየው ጋር ቁጭ አለና ሁሉም ምንም ነገር አልሳካልኝ አልቻለም። አባዬ ለትንሽ ደቂቃ ልጅቷን ቀድሞ አለና ከዛ እንግዲህ አቶ ልጅ እኔ ልጅ አትጨናነቂ፣ ማደሬን እያስገደሉት እህቴና አክስቴ ናችሁ ኳኩ አባቴ አለና የቢኒ እናት ባገኛት ዛሬ እህቷን ስለያዙት ነው። የእሱን ነገር ዛሬ ላስተካክለው ነበር። ሁሉም ነገር እኔ ግን አብልን ለማስፈታት ሁሉም ነገር በምችለው ነገር ሰራ። ኤልሲና በእስር ቤት ጉዞሽ ሻንጣሽን አዘጋጅ ያለቻት ትሰሚ አዝራ እንግዲህ አንቺን እስር ቤት ካላስገባሽ እንግዲህ እሱ አርፎ አይተኛ። እባክሽ አክስቴ ለአባት እራት ላቀርብ ስለው አባቴን በመርዝ ልትገይ ነው አባቴን አለኝ። እኔ ነኝ የገዛ አባቴን ወንድሜን በመርዝ የሚገለው እንዴ? አክስቴ ይሄ ደግሞ ምን ማለት ነው? ሁሉም አንድ ላይ ሆኖ እኔን እንትን ያደርግኛል አለችውና አስመሳይ ናት በጣም ጭራሽ አሁን እነሱ አንቺን እስር ቤት ላይ ያስገቡ ነው። አሁን አንቺ ከጎንሽ ካልሆንኩ ምን ላደርግ ነው? እኔ ሜርሲዬ አንቺ አለመንሽኝም እንጂ እዝራ እኮ በዚህ ላይ ደግሞ አብል ልትፈታ ነው መሰለኝ። ይሄ ነገር መቋቋም እንዴት ነው? እንዴት ነው የሰው ነፍስ ጠፍታ የምትፈታ? የእውነት እኮ እሷ የገደለቻት አስመሰልሻት እንጂ ቀስ በይ እንጂ ያለቻት እንዴት ነው የምትፈታ አለችን። ይሄ አዝራ ተብዬውሽ ደግሞ ይሄ ሁሉንም ነገር በገንዘብ ለፖሊስ ጉቦ ምናምን ሰጥቶ ሊያስጨርስ ይችላል ብዬ ነው ማስበው። አስበሻል? ግን የቤተሰቦቻችን ንብረት ግን እንደዚህ ለማንም በትነው ሲጨርስ አስበሽ? እንደዛ አድርጎ ሊሆን ይችላል። እስቲ ጭንቅላትሽን ትንሽ ተጠቀሚበት። ጠቀም ያለ አሁን እኮ እሱ በቤተሰቤ ገንዘብ ራሴን መልሶ ሊያሳስረኝ ነው። አሁን ወንድምሽ ማስቆም ካልቻልን በኋላ ማስቆም አልቻልንም። በነፍሴ ራሱ በጣም እየፈራው ነው። አክስቴ ምን ይሻለኛል አለች። እንዴት እንደሆነብኝ አላየሽም? ግርም የምለኝ አባትሽን አንቺ ላይ ማስነሳቱ ነው። እኔ የእናቴን ሀብት ጠይቄ ለምንድን ነው ከዚህ ማለት ምን ገንዘብ አላት እናትሽ? ሀብታችሁ በዝራ ስም ነው እንጨት መሰንጠቀውን ሁሉም ነገር። እናትሽ ምን ሀብት አላት? ሜርሲ እሱን አንቺ ጊዜ ውስጥሽ በደንብ አስቢበት። እንግዲህ ለማንኛውም ደህና እደሪ፣ እንቅልፍ ከወሰደሽ ማለት ነው።
አሁን እንግዲህ እነሱ ተመካክረው ወይ አዝረን እንገላለን ነው ወይ የሆነ ነገር ነው የምታስበው። እቺ መርዝ ናት። ወንድሜ በህይወቴ አንድም ቀን ስጋት ትሆን መጨረሻማ አንተን ሆነ ነገር ካላደረግኩ መጨረሻማ እስር ቤት ነው የሚሆነው ብላ ብቻውን ቁጭ ላይ እያወራች ነው። እኔ ይመስለኛል እንግዲህ እንደተለመደ ወይዘሮ ዘነቡ እንግዲህ ከአብል እናት ጋር እንትን ብላለች። የአብል እናት እንግዲህ መኪና ይዛ መተለ ምን ቅር ይላታል እንግዲህ ምን ቅር ይላታል። አሁን ሄደን አብረን እንቀበል አንቺም እሷም ብዙ ውጣ ውረድ አሳልፋችኋል። ይሄን የምልሽ ዝርዝር ነው። አቤት ወዝረዋና ያሳለፍኩትን ውጣ ውረድን ሳስብ እምባዬ ነው። ሀብልን ለማሳደግ የከፈልኩት ዋጋ ምን ያህል እንደሆነ መቼም ትረጅኛለሽ ብዬ ነው የማስበው። አዎ ይገባኛል። መቼም እስካሁን ሳስብበት የነበረውን ነገር ብነግርሽ ቅር ይልሽማ። አንቺ ለልጄ ብዙ ዋጋ ከፍለሻልና ያውቃል። እኔ አንቺ እንጂ እኔ የለአብል እናት ብባል አይገባኝም። አሁን ምን ልልሽ መሰለሽ? እኔ እንጃ ብቻ እንዴት አርጌ እንደማናግርሽ አላውቅም። መቼም ልጄ ስጭኝ ልትይኝ አይደለም። እንደነገርኩሽ ሀብል ትንፋሼ ናት። ትንፋሽሽ ይቋረጥና ልጅቷን እንደዛ ስታሰቃይ ቆይተሽ ፍቃድሽ ከሆነ ብትሰጪኝ ልጄ ሀብልን ምን ነው ልጄን እኮ እኔ ሽፍንፍን አርጌ ነው ያሳደግኩት። እንዴት ነው የምሰጥሽ? ካጠፋሁት ይቅርታ። እኔም እኮ የእናትነት ነገር ሆኖብኝ ነው። እንደው ግን ይሄን ያህል ስሜትሽ የሚጎዳ ከሆነ ይገባሻል። ያላወቅሽም ጉዴ ያለው ዘፋኝም ልጅሽን እስር ቤት እየማቀቀችልሽ እንደሆነ ማን በነገረሽ አለችው። ጃኬቱ ደግሞ በጣም አምሮብሻል። አይ ጃኬቱ በጣም ነው አረፍሽ ስላት አንተን ያገኘ ሁሉ መስሎኝ ነበር። ሽፍንፍን ብዬ ነው የተኛሁት አለችውና የምርና አዝራ አለችውና ከሙሽ ካጫጉላ ጀምራ ያልተወደደችው ሙሽራ እኔ እውነት አልመሰለ እያለኝ ነው። እኔ ሁልጊዜም ስለ አንተ ነው የማስበው። ይሄን ነገር ታውቃለህ አለችው። አውቃለሁ በቅርቡ ከዚህ ወጥተሽ እኔ አዲስ ሙሽራ ትሆኛለሽ። ያችኛን አብል እኮ ከሸኘ ነው ቆየን። እኔ እኮ አሁንም የድሮ አብል ነኝ ስትለው መቼም እኔ ሆነሽ መቼም አለና ፈገግ አለ። አብልም ደስ ብሏል። አንዳንድ ጊዜ ሁሉም ነገር ህልም ይመስለኛል ታውቃለህ አዝራ አለች። አንቺ መፈታትሽ አይቀርም። እኔም ከገዳዩ ልጅ ጋር አወራ እንዴ አለችውና ስትጠይቅ አዎ እህቷን እየፈለግኩ ነው። እኔ አንቺን ከዚህ እስር ቤት ካላስወጣሁሽ እንቅልፍ የሚባል ነገር አልተኛም አለውና ፈገግ ያለ ወይዘሮ ዝናብ የልጄን ፎቶ አመጣሽልኝ እንዴ? እንዴት ደስ ይለኛል። የልጅነቷ ፎቶ ነበራት። አንድ ሁለት ነበረ የልጅነቷ እንትን አላልኩ። አንድ ሁለት ፎቶ አምጥቼልሽ እንግዲህ ልጅሽ ይችን ትመስላለች። አይ ልቤ ደነገጠ ልትል እኮ ነው። በጣም ታምራለች። ቆንጅዬ ነጣይ ዱርዬዋን እንግዲህ
እንግዲህ ነግሬሽ ነበረ እኮ ይሄ ቆንጅዬ ናት። ብዙ ነገር ያጣሁባት ልጄ ናት። በጣም ደግ ጀግና እናት ነሽ አንቺ አለቻትና ከእሷ ሁሉንም ነገር ደብቄ መኖሬ በጣም አሳስቦኛል። አሁን ቤተሰብ ያስፈልጋታል። አንቺ ልጅሽ ከማንም መጋራት የምትፈልጊ አይመስለኝም። ወይዘሮ ዝናቡ እባክህ በጣም እፈልግ ልጄ ታስፈልገኛለች እባክሽ። ይሄ በዚህ ሰዓት መናገሬ ላስደነግጥሽም ሊያስቆጣም እንደሚችል አውቃለሁ። ልጄን ለማግኘት ምንም ብዙም ቢሆን መስዋዕትነት መክፈል አለብኝ። አይ አሳካሽም፣ አይ ምንን አሳካሽው። ከእንግዲህ ኋላ በከፍታ መብረር ብቻ ነው አለች። እሷ ስለ ብር ነው ሰው ስለ ብር ነው የምታስበው። ምን አይነት ቀብቃባ ሴትዮ ናት ግን። እንግዲህ ወይዘሮ ዘነቡ አላማ ወደ ብር። እስከ መቼ ነው እስከዚህ ጥላቻ ለመቀጠል ያሰብከው? እኔ ይሄ ሁሉ ሰው አክብራችሁ እንዴት እንደምታወሯት እኮ ሀብል ሌባና ጭበርባሪስ። እኔ ሀብል የምን ልጅ አይደለችም። እንደዛ አይነት ስብና ይዛ ከሷ ማፀን እንደወጡ ብታሰብ ራሱ ይገርመኝ ነበር። አለምና የእኛ ባዳኔን አዳል አለና አለችውና ሜልሲ እሷ አክስትሽ እንደሆነች በደህና ጊዜ ህሊናን ፈታለች። አንቺም እሷን እየከተልሻት አሁንም ስለማደር እያወራክ ነው። ይህንን ሴራ እንዴት እንዳቀነባበራችሁ ባላቅም ይሄ አንቺና የአክስትሽ ስራ መሆኑን እኔ በደንብ ጠንቅቄ ያውቃል። ልጅ እኔን ለማሳሰር ከላይ ታች እያለ ነው። እኔ ወንድምሽ ነው ልጅ ስትይ የነበረው ካልኩ ሀብቱም መደዳውን ከሱ አድርገሃል። እንዴት ነው ወንድምሽን በዚህ ልክ እንደዚህ ለእናቴ የገባ አደራ ይሄ ነው? አዝራ ንብረቱን ይወርስብኛል ብለሽ ፈራሽ? የወረስከው እሱን ነው። እሱ እኔን ጥሎ ማለፍ ነው። እኔ ላጸዳ እግዚአብሔር የስራውን እስጣት። እኔ ሌላ ነገር ምንም ማለት እኔ እኮ አሁን ትልቅ አክስቴን እዚህ ውስጥ አትከታታት። እኔ ክፉ ደጉን መለየት እኮ እችላለሁ አለችው። እኔ ምን ብሎ እሱ ስጠይቅ ሮጣ ሄደች። ሰውየውም ደንግጦ ቀረ። ቢኒያምን ለመጠየቅ ነው የመጣ መርማሪ ባለና አዝራ ስጠይቀው እሱ በራሱ እጁ የጻፈ ደብዳቤ። እንግዲህ አክስትዮ ተብዮ ፖሊስ ጣባ ሄዳለች። እኔ አለን ይሄም ውሸት ነው፣ ይሄ ውሸት ነው መርማሪ። እኔ እህትን አድንላለሁ አሳክም። ይሄ ነው ምን ለኔ የሚከፍል ይሄ ነው ውለታዬ። እንግዲህ የታገተው ያኛው ልጁ ገዳዩ ደብዳቤ ጽፏል። ሰው መጥቶ ሞልቶት ነው አይደለ አለችና ስትናገር የቢኒያም ቃል መቀየር እንግዲህ አብል ልትፈታ ነው ማለት አይመርማሪ ምን ሆነሃል? ይሄ መሆን የለበትም ማለችና ጮኸችው። መርማሪም እንግዲህ የመረመራት ነው ፍጥጥ
ብሎ እየያያት ነው። እኔ አጸዳ አይደለሁም እሷን ካልሰራሁላት ቢሮ ለቀሽ ብትወጪ ምን ይመስልሻል ብሎ ስጠይቃት አለቃው መርማሪው እሷም ምንም አልተናገረችው። ብድግ ብላ ነው የወጣችው። እንግዲህ ቀጥ ብላ ነው የወጣችው። ምንም ነገር ትንፍሽ አላለችም። ሰውየውን አቶ ግርማም እንግዲህ መድኃኒቱን ወስዷል። እንግዲህ መጣ ዝራሩ አባዬው እንኳን ደስ አለህ። ምን ተገኝቶ ነው ልጄ? ሀብል ልትፈታ ነው አለውና ስነግረው ምን አለ? ምንድን ነው አልኳ። ዝራ እውነት ግን ነው? ጠበቃ አልደወለ? ልጁ ሀሳቡን ቀይሮ ምንም ነገር እንደሌለች እኮ ተናግሯል። ምን አይነት ደስታ ነው አንተ የምትነግረኝ? አቤል ከእስር ቤት በነፃ ትወጣለች። እዝራ አልገባኝም። ምን አደርጋ ነው? ከገዳዩ ጋር ተደራድሬ ዝርዝሩም ከአቤል ከእስር ቤት ከወጣች በኋላ ነግረዋለሁ። ሀዘን አሁን ሄድና ቀስ በልና አለውን። ተመስገን ፈጣሪ ለአንተ ምን ይሳናል? ተመስገን አለውና ፈጣሪን አመሰገነ። እነሱ ያቺም ከእስር ቤት ድሮ ማዝራ የሚባል ሰውዬው እያለ የእኛ ስራችን በትክክሉ መስራት አንችልም ነበረ። እሱን የእኛን እያስፈራረ ነው ማለት ነው አለችው። እና ተመልሼ ወደ እስር ቤት ልገባ ነው እኔ አለችውና እንግዲህ ምን ታረጋለሽ አለችውና ልቡ የእሱ ልብ እንግዲህ እንደዚህ አሁን እቺን አንቺን የመሰለች ቆንጆ እስር ቤት ከቶ ምን ይጠቀማል ያለች እንግዲህ የኮተኮተቻት ነው። ይኸውልሽ አክስቴ ይሄ ነገር እንዳይሆን እስር ቤቱን እንዳልገባ እርጅኝ እባክሽን አክስቴ ያለች የለመነቻት ነው። እንግዲህ መጨረሻውን አንድ ነገር የምንስማማ ከሆነ ያለች ነው። ስለተከታተላችሁ እናመሰግናለን። ደህና ሁኑ።